ጋፋት ታሪካዊው የኢንዱስትሪ መንደር። ጋፋት የዘመናዊ ቴክኖሎጂ ዘራችን ማሳ በደብረ ታቦር ከተማ አስተዳደር በህሩይና አባረጋይ ቀበሌ ውስጥ የሚገኝ ታሪካዊ ቦታ ነው። ጋፋትን በሰሜን ጠባሪ ማርያም፣ በደቡብ ህረይ፣ በምስራቅ ጌራ፣ በምዕራብ ሰላምኮ የተባሉ ቦታዎች ያዋስኑታል። ቀደም ሲል በጋፋት ጠቢባን ወይም ነገደ ጋፋት ሰፍረውበት እንደነበረ ይነገራል። ነገደ ጋፋት ሌላ መጠሪያ ስማቸው ነገደ እስራኤል ይባል ነበር። ነገደ ጋፋት ጠቢባን በብረታ ብረት፣ በሸክላ፣ በሽመና፣ ቆዳ በማለስለስ ሥራ ላይ የተሰማሩ ነበሩ። ለአካባቢው ህብረተሰብ የአንገት ጌጥ፣ የጆሮ ጌጥ እና ወረንጦ በመሸጥ ይተዳደሩ እንደነበረ ይነገራል። ነገደ ጋፋት ለዕቃ ማጓጓዣ የሚያገለግላቸው እንደ ካሬታ ያለ ተሽከርካሪ ሰርተው ይጠቀሙ ነበር። እንደ ጋፋት ወይም ጠቢባን በወቅቱ በነበረው ኋላ ቀር አመለካከት ጠይቦች በመባላቸው በጋብቻ በሌሎች ማህበራዊ ግንኙነቶች በአካባቢው ማህበረሰብ የተገለሉ ነበሩ። አፄ ቴዎድሮስ ጋፋትን በመመልከትና በማጥናት የጦር መሳሪያ ለመስራት ሐሳብ ወጠኑ። ከዚያም ቦታውን ከልለው እንዲጠበቁ አደረጉት። ንጉሱ በዘመኑ በወታደራዊ አቅሟ የደረጀች አገር ለመገንባት ብዙ ፈተና የገጠማቸው ቢሆንም በቴክኖሎጂ አገራቸው እንድታድግ በእጅጉ ከፍተኛ ጥረት አድርገዋል። በአንድ ወቅትም ለእንግሊዝ መልእክተኛ ለራሳም በጻፉት ደብዳቤ ላይ ከንግስቲቱ ወዳጅ ካንቱ ከወንድሜ የምፈልገው ፍቅራችሁን እንጂ ሀብት አልፈልግም። ሀብት አለመፈለጌ ሀብታም ሆኜ አይደለም፣ በጥበብ ዓይኔን ትከፍቱልኝ ብዬ እንጂ ብለዋል። ከዚያ በድንገት ከሚስዮኖቹ አንዱ ፍላድ የሚባለው ታሞ ስለነበር ወደ ውጭ ሀገር ሄዶ ታክሞ እንዲመለስ ቴዎድሮስ ፈቃድ ጠየቀ። ፍላድ ለቴዎድሮስ ወዳጅ ነበርና በሚመለስበት ጊዜ የእጅ ሥራ አዋቂዎች ይዞላቸው እንዲመጣ ቴዎድሮስ ለመኑት። ፍላድም ፈቃደኛ ሆኖ በመገኘቱ አፄ ቴዎድሮስ አድራሻ የሌለው ለፍላድ የምስክር ወረቀት የሚሆን የእሳቸው መልእክተኛ መሆኑንና ጠቢባን እንዲያመጣላቸው መታዘዙን የሚገልጽ ቀጥሎ ያለውን ደብዳቤ ሰጡት። ደብዳቤው እንዲህ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ፍጡር ባሪያው የዳዊት ሰለሞን ልጅ ንጉሠ ነገሥት ቴዎድሮስ ዘኢትዮጵያ አቶ ፍላድን በአውሮፓ ልኬ ሰድጀዋለሁ። ብልህ ሠራተኛ ፈልጌያለሁ። ከኔ የሚመጣ ሠራተኛ ሁሉ በደስታ አቀበለዋለሁ፣ ቢኖርም ደስ አሰኝቼ አኖረዋለሁ። ብልሃቱንም አስተምሮ ወደ ሀገሬ እመለሳለሁ ቢል ደመወዙን ሰጥቼ ደስ አሰኝቼ ሰደዋለሁ። በእግዚአብሔር ኃይል የእግዚአብሔር እምነት ይሁንብኝ። ፍላድ ይህን ደብዳቤ ይዞ ወደ አውሮፓ ሄደ። ሕመሙን ድኖ ሚስት አግብቶ በዓመት ከመንፈቁ ወደ ኢትዮጵያ ሲመለስ ዋልድሜር፣ ቤንደር፣ ኪንስሊ፣ ሜየር ሳልሙለርና ስኮርዝ ከነልጁ ሆነው አብረውት መጡ። ኢትዮጵያ ውስጥ ገብተው ወጭኔ ላይ ሲደርሱ መንገደኞቹ በሙሉ ታመሙ። ከጥቂት ቀናት በኋላ ስኮርዝ በያዘው ሕመም ምክንያት ሲሞት ሌሎቹ ድነው በ32 ግመሎች የተጫነውን ጓዛቸውን ይዘው ጎንደር ገቡ። በጆን ቤል አማካኝነት ከቴዎድሮስ ጋር ተገናኙ። አጤ ቴዎድሮስም በደስታና በአክብሮት ተቀበሏቸው። በመንገድ ስለሞቱት ሰዎች በጣም ማዘናቸውን ገልጸው እግዚአብሔር የኔን ኃጢአት ቆጥሮ ነው እነዚህን ሰዎች ከኔ ወሰዳቸው ማለታቸውን ዋልድሜር ጽፏል። ቴዎድሮስ የሚመጣውን የውጭ አገር ሰው ሲያገኙ ዋናው ጥያቄያቸው ምን ሥራ ታውቃለህ ማለት ነበር። ምንም አላውቅም ካለ ዳግመኛ አያናግሩትም፣ ፈጥኖም ከኢትዮጵያ እንዲወጣ ያዛሉ። ቴዎድሮስ ያሰባሰቧቸውን ፈረንጆች በመቅደላ ላይ ያስቀመጧቸው። በዚያም ያለው ብርድና ሌላውም ሁኔታ ለፈረንጆች አልመች ስላለ ጆን ቬል ፈረንጆች ከመቅደላ ተራራ ላይ ወርደው ጋፋት እንዲኖሩ ከቴዎድሮስ ፈቃድ ጠየቀ። ጆን ቬል በዚህ ልመና የገባው ከኢትዮጵያዊት የወለዳት ሴት ልጅ ዋልድሜርን አግብታ ከባሏ ጋር መቅደላ ስለነበረች
በሷም ውትወታ ጭምር ነው። ከቴዎድሮስ ፈቃድ እንደተገኘ በሰኔ ወር 1852 ዓ.ም ፍላድ ከነሚስቱ፣ ዋልድሜር ከነሚስቱ፣ ቤንደር፣ ሳልሙለር፣ ኮንዝላን፣ ሜር ከነሚስቱ ወደ ጋፋት ደብረ ታቦር ሄዱ። በዝናብና በጭቃው ምክንያት እየተጉላሉ ከ7 ቀን በኋላ ደረሱ። በዚያም በህብረት ሆነው 12 ትናንሽ ቤቶች ሰሩ። በህብረት ስራውም አንዱን ቤት ሰርተው የሚጨርሱት በ5 ቀን ነበር። በዚህ አይነት የህብረት አሰራር እያንዳንዳቸው 2 ጎጆ አገኙ። አንዱ ቤት የመኝታና እልፍኝ ማለትም ሳሎን ሲሆን አንደኛው ማዕድ ቤት ነበር። በዚህ ሁኔታ ጋፋት የአውሮፓውያን ሰፈር ሆነ። በዘመኑ ጋፋት የነበሩ ቤቶች አንደኛ ካምፕ ወይም መኖሪያ ቤት፣ ሁለተኛ የዘበኛ ቤት ዙሪያውን የቃፊር ቤት ነበር። ሶስተኛ መሃል ላይ የፈረንጆች መኖሪያ ቤት፣ አራተኛ የግብር ማስገቢያ ቤት፣ አምስተኛ ከሰል ቤት፣ ስድስተኛ ፈረስ ቤት፣ ሰባተኛ የመድፍ መስሪያ ቤት፣ ስምንተኛ ሸክላ ቤት ናቸው። አንድ ቀን ንጉሥ ቴዎድሮስ ዋልድሚርን እናንተ የአውሮፓ ሰዎች በጣም ብልሆች ናችሁ፣ ግን ችሎታችሁን ደብቃችኋል። አሁንም በጣም ትልቅ የሆነ መድፍን እንድትሰሩልኝ ይፈልጋለሁ። መስራቱን አናውቅበትም ብትሉ ሁላችሁም ዋሾች መሆናችሁን እረዳለሁ ብለው በድንገት ማዘዛቸው ዋልድሜር በጽሑፉ አስፍሮታል። ዋልድሜርም ስለ ራሱ አስተሳሰብ ሲጽፉ አናውቅበትም ብንል ሁላችንም ይገሉናል፣ እናውቅበታለን እና እሺ እንሰራለን ብንልም ካልሰራን ያው መገደላችን ነው ብዬ ጥቂት አሰብኩና ለመስራት የምንችለውን አልኳቸው ብሏል። ቴዎድሮስም በዋልድሜር አመላለስ ተደሰቱ። ስራው እንዲጀመርም አዘዙ። በትዕዛዙ መሰረት ፈረንጆቹ የመድፉን ሞዴል በወረቀት ላይ አይተው ከተስማሙ በኋላ በአስቸኳይ እንዲሰራ አዘዙ። የጉልበቱን ሥራ የሚረዷቸውን በሺህ የሚቆጠሩ ሰዎች ሰጧቸው። ከሁሉም የተሻለ ዕውቀት ያለው በሂደት የብረት ማቅለጫውን ምድጃ ከሸክላ እንዲሰራ ተወሰነ። ከዚያ ስለሚቀጥለው ሥራ ዕውቀት የላቸውም ነበርና እየተሰባሰቡ ራሳቸውን ገጥመው ከየመጽሐፉ መረጃ ይፈልጉ ጀመር። በአሸዋ የተደባለቀ አፈር ሸክላ ወይም ጡብ ሰርተው ምድጃውን ካበጁ በኋላ ብረቱ ቢቀልጥም አልወርድ አለ። አሁን የቀራቸው ዕድል በሌላ ዘዴ መሞከር ነው። በየባላገሩ ቤት እየዞሩ ለሸክላ መስሪያ የሚሆን አፈር ይፈልጉ ጀመር። አፈሩን አግኝተው በዚያ አፈር እንደገና ምድጃቸው ተሰራ። አሁን ከማቅለጫው ብረት እየቀለጠ ይወርድ ጀመር። በዚያን ወቅት ሁሉም ተደሰቱ። ንጉሡም እየተመላለሱ በማየት ውጤቱን ይጠብቁ ነበርና ከዚያ ወዲህ ልጆቼ እያሉ ይጠሯቸው ጀመር ይላል። ሞሮዝ ብረቱ ደህና ሆኖ መቅለጡን ያየው ዋልድሜር ወደ ቴዎድሮስ ጠጋ ብሎ የምድጃዎቹ ቦዮች እንዲከፈቱ እንዲያዙ ነገራቸው። በቴዎድሮስ ትዕዛዝ ቦዩ ሲከፈት የቀለጠው የብረት ወንዝ 20 ደቂቃ ያህል ከወረደ በኋላ የሞዴሉን ጉድጓድ ሞላ። ብረቱ ቀልጦ የገባበት ሞዴል ከ3 ቀን በኋላ ጥሩ ቅርጽ ይዞ ተገኘ። ንጉሡም ተደስተው የመድፉን ስም ሴባስቶፖል ብለው ሰየሙ። የመድፉ ክብደት 80 ኩንታል ወይም 8000 ኪሎ ግራም ነበር። አፄ ቴዎድሮስ በመድፍ ሥራው ላይ ለተካፈሉት አውሮፓውያን የክብር ቀሚስ በወርቅና በብር ዕቃ ያጌጠ ፈረስና በቅሎ ሸለሟቸው። ለእያንዳንዳቸውም 1,000 ብር ሰጧቸው። ቴዎድሮስ ፈረንጆችን በሽልማት ካስደሰቱ በኋላ ለመድፉም ሆነ ለሌላ ዕቃ ማጓጓዣ እንዲሰሩ ጠየቋቸው። እነሱም ተባብረው 14 ጋሪዎች ሰሩ። ቴዎድሮስም መድፉ ተተኩሶ ምን ያህል ርቀት መምታት እንደሚችል ለማየት ፈለጉ። መድፍና ጥይቱ በሚሞከርበት ቀን ቴዎድሮስ ከደብረ ታቦር ወደ ጋፋት መጡ። ፈረንጆቹም አፄ ቴዎድሮስን መድፉን እንዲተኩሱ የጋበዟቸው ሲሆን አፄ ቴዎድሮስ ግን እንደሰራችሁ አድርጋችሁ ተኩሱ የሚል ምላሽ ሰጡ። ከዚያም በፈረንጆቹ ይህ ጥይት በተተኮሰበት ጊዜ ንጉሡ በሐሳብ ተመስጠው ነበር።
እና ራሳቸውን ደፍተው ከማንም ጋር አይነጋገሩም ነበር። እስከናካቴው ከንፈራቸው እንኳን ሲከፈት አላየሁም። ሁኔታቸው ተኩሱ እስኪነሳ ድረስ አልተለወጠም። መድፉ ከተተኮሰ በኋላ ዙሪያቸውን ተመለከቱ። ካጠገባቸው በተቀመጠውም ዓይናቸው ፈዞ ቀረ በማለት ዱፍተን እማኝነቱን ሰጥቷል። መድፉ በሚገባ በመተኮሱ አጼ ቴዎድሮስ በጣም ተደስተው ለሰራተኞች የሚያስደስት ስጦታ አድርገው መድፉን ከሳቸው ጋር ወደ መቅደላ እንዲሄድ መሰናዳት ጀመሩ። አጼ ቴዎድሮስን ብዙዎች ያለ ጊዜያቸው ተወልደው ያለ ጊዜያቸው የሞቱ በማለት ይገልጿቸዋል። እኚህ ቆፍጣና ንጉሥ ሩቅ አሳቢ፣ ቅርብ አዳሪ ባይሆኑ ኖሮ ኢትዮጵያ በሁለገብ እድገቷ ለዜጎች መመኪያ፣ ለአፍሪካ መመኪያ ትሆን ነበር። በጥቅሉ ድሮ ጋፋት ከላይ የተጠቀሱት ተአምራዊ የሚመስሉ ታሪካዊ ድርጊቶች የተፈጸሙበትና በአገራችን የኢንዱስትሪ ዘርፍ መሰረት የተጣለበት ቦታ ነው። አሁን ግን ቦታው ማለትም ጋፋትን በአካል ተገኝተው ሲመለከቱት እንደምናስበው ሆኖ አለመገኘቱ ለታሪኩ ባለቤቶች ትልቅ የቤት ሥራ ነው። በጋፋት ቁርጥራጭ ብረቶች የጊዜ ፈተና አልፈው ከአፈር ጋር ተደባልቀው ይገኛሉ። ቦታው በአግባቡ ካልተያዘ የምናያቸው ቁርጥራጭ ብረቶች ነገ የመታየት ዕድላቸው ይደበዝዛል። ይህ ታሪካዊ ቦታ ካለበት አስጊ ሁኔታ ለመታደግና ለተተኪው ትውልድ ለማስተላለፍ ጉዳዩ የሚመለከታቸው ግለሰቦች፣ የመንግስት ድርጅቶች፣ ዩኒቨርሲቲዎችና ቅን የሆኑ ዜጎች በዘላቂነት ሊቀጥል የሚችል ሥራ መስራት ያስፈልጋል። ስለዚህ ታሪካዊ ቦታነቱን አልምተን ለመጠቀምና ለቀጣዩ ትውልድ በአደራ ለማስረከብ በጋራ እንረባረብ መልእክታችን ነው። ግልባጭ ለጎንደር ዩኒቨርሲቲ፣ ለደብረ ታቦር ዩኒቨርሲቲ፣ ለመቅደላ አምባ ዩኒቨርሲቲ እንዲሁም ደግሞ ለሚመለከታችሁ ቅን ለሆናችሁ ኢትዮጵያውያን ዜጎች በሙሉ በመጨረሻም በልቤ ውስጥ ያለውን ስሜት ብትመለከቱት ለአገሬ ጥሩ ዓላማ ያለኝ ሰው ነኝ። ዳግማዊ አጼ ቴዎድሮስ። ትልቅ ነበርን፣ ትልቅም እንሆናለን።